ሰላም ውድ የቻናላችን ተከታታዮች፣ ይሄ የዲማ ሆፕ ሪልስቴት የንግድ ሱቆችና መኖሪያ ቤት አፓርትመንቶች መረጃ በተከታታይ የምናቀርብበት የዩቲዩብ ቻናል ነው። ታዲያ ስለ ዲማ ሆፕ ሪልስቴት የንግድ ሱቆችና መኖሪያ ቤት አፓርትመንቶች መረጃ እንዲደርሳችሁ ሳብስክራይብ በማድረግ ቤተሰቦቻችን ሁኑ። ዛሬ ዲማ ሆፕ ሪልስቴት በ22 ሲግናል ገንብቶ ያስረከበውን እጅግ በጣም ቅንጡና ሌክጀሪ አፓርትመንት ማስጎበኛችሁ ይሆናል። ታዲያ ይሄ አፓርትመንት G+21 የሆነ አፓርትመንት ነው። G+21 ሆኖ በፍሎር 4 ቤት ጂም፣ ስፓ፣ ስዊሚንግ ፑል፣ የከርሰ ምድር ውሃ እንደዛ አይነት አሚኒቲዎችን ያጠቃለለ ነው ማለት ነው። 3 ኤሌቬተር ሊፍቶች ይኖሩታል። ታዲያ 260፣ 290፣ 209 እና 237 የካሬ አማራጮች ነው የሚኖሩት ማለት ነው። እስኪ ቤቶቹንና ኤሌቬተር ሊፍቶቹን ሙሉ አክሰሱን አስጎበኛችኋለሁ ማለት ነው። ይሄ አንደኛው ኤሌቬተር ሊፍት ነው እንደነገርኳችሁ። 3 ኤሌቬተር ሊፍት ነው ያለው ማለት ነው። በፍሎር 4 ቤት ነው ያለው። ይሄ 209 ካሬ ባለ 2 መኝታ ነው የሚሆነው። 209 ካሬ ባለ 2 መኝታ ነው የሚሆነው። የሚገኘው 22 ሲግናል ላይ ነው ማለት ነው። አሁን ደግሞ ወደ ፍሎር እንሄዳለን። ሙሉ ፍሎር ላይ ያሉ ቤቶችን ነው ዛሬ የምናያቸው። ፍሎሩ ኮሊደሩ በጣም ሰፊ ኮሊደር ነው የሚሆነው እንደምታዩት ማለት ነው። ሰፊ ኮሊደር ነው የሚሆነው። ይሄ የሰራተኛ ክፍል ነው፣ የ260 ማለት ነው። 260 ካሬ ነው። የሰራተኛ ክፍል ነው። ራሱን የቻለ መታጠቢያ ክላስ እና ባዝሩም ይኖረዋል። ይህ 260 ነው። አንዴ ሳሎን አሳያችሁና እንወጣለን። ባለ 3 መኝታ ነው። ይሄ 260 ማለት ነው። ባለ 3 መኝታ ቤት ነው። ይህ ከሰፋባችሁ ደግሞ በኋላ ላይ ምላችሁ ይሆናል። እስከ መጨረሻው ተከታተሉ። እንደነገርኳችሁ 3 ሊፍት ነበር ያልኳችሁ። በፍሎር 4 ቤት 3 ሊፍት ነበር ያልኳችሁ። አንደኛው ሊፍት ይሄ ነው። ሌላኛው ሊፍት ደግሞ ይሄ ነው። 2 ሊፍት ማለት ነው። 2 ሊፍት እዛ ጋር እንዳየ 3 ሊፍት ማለት ነው። ይሄ ደግሞ 237 ካሬ ነው። እስካሁን 3 ቤት አይተናል ከ237 ማለት ነው። ይሄ 237 ካሬ ባለ 2 መኝታ ነው። 209 እና 237 ባለ 2 መኝታዎች ናቸው። 260 እና 290 ደግሞ ባለ 3 መኝታዎች ናቸው ማለት ነው። ታዲያ አሁን አንድ ቤት ይቀረናል። 290 ካሬ ባለ 3 መኝታ ማለት ነው። እንደምታዩት ኮሊደሩን ካያችሁት በጣም ሰፊ ኮሊደር ነው። ኤሌቬተር ሊፍቶቹ 5 ስታር እጅግ በጣም ፈጣን ሊፍቶች ናቸው። አሁን ማሳያችሁ 290 ካሬ ባለ 3 መኝታ ነው። እስኪ ስለ ባለ 3 መኝታ 290 ካሬ በደንብ መረጃ ልስጣችሁ። የድርጅቱ ሰፊው ቤት ነው። ይሄ 290 ካሬ ባለ 3 መኝታ ነው። የሰራተኛ ቤት በውጭ ያለው ማለት ነው። ይሄ ደግሞ በራችን ነው ማለት ነው። ሜድ ኢን ኢጣሊ የኮንክሪት በር ነው የሚሆነው። እንደምታዩት 7 አይነት የቁልፍ አማራጮች አሉት። ይሄ ደግሞ ኦፕን ኪችናችን ነው ማለት ነው። ይሄ ኦፕን ኪችናችን ነው። ይሄ ደግሞ ሳሎን ነው ማለት ነው። ይሄ ሳሎን ነው የሚሆነው። ስክሪን ቦታችን ነው የሚሆነው። ይሄ ባልኮኒ ያለው ሰፊ ባልኮኒ ማለት ነው። ከማስተር ቤድሩም ጋር ሼር የምታደርጉት ባልኮኒ ይኖረዋል። ይሄ 290 ካሬ ባለ 3 መኝታ ተጨማሪ የሰራተኛ ክፍል በውጭ ያለው ማለት ነው። ይሄ ቤት የሚገኘው 22 ሲግናል ነው። ታዲያ በፉሊ ፊኒሽድ ነው ይሄ ቤት እየተሸጠ ያለው። 290 ካሬ 38 ሚሊዮን ብር ነው። ተጨማሪ ሰራተኛ ኖሩት ማለት ነው። ባለ 3 መኝታ የተናጠል ተርካርታ የተዘጋጀለት ነው። 38 ሚሊዮን ብር ነው ለመግዛት መክፈል የሚጠበቅባቸው። ይሄን አፓርትመንት ደግሞ በፉሊ ፊኒሽድ በቦሌ አትላስ ከ85 ካሬ ጀምረ ልክ እንደዚህ ገንብተ የምናስረክበው አፓርትመንት ቦሌ አትላስ ማዶ ሆቴል ጀርባና ኮባ ፓስተሪ መካከል ላይ እየገነባ ነው እንገኛለን። 85 የካሬ አማራጭ ባለ 1 መኝታ 119፣ ባለ 2 መኝታ
172 እና 186 ደግሞ ባለ 3 መኝታ የካሬ አማራጮች እንደዚህ ኦፕን ኪችን እና ክሎዝ ኪችን አዘጋጅተንላቸው በ15% ቅድመ ክፍያ በፍሎር 4 ቤት አሁን እንዳየነው 3 ኤሌቬተር ሊፍቶች ኑረውት እየሸጥን ነው የምንገኘው በቦሌ አትላስ ማለት ነው። ታዲያ እናንተ በ15% ቅድመ ክፍያ ይሄኛው ከሰፋባችሁ ዛሬኑ የግላችሁ ማድረግ የምትችሉትን ቤት ነው ሪኮመንድ ያደረጓችሁ በቦሌ አትላስ ማለት ነው። ከባለ 1 መኝታ እስከ ባለ 3 መኝታ በ15% ቅድመ ክፍያ በፍሎር 4 ቤት ከባለ 1 መኝታ እስከ ባለ 3 መኝታ በ15% ቅድመ ክፍያ ዛሬኑ የቤት ባለቤት መሆን ትችላላችሁ ማለት ነው። ልክ እንደዚህ የሚያምር አፓርትመንት ዲማ ሆፕ ሪል ስቴት እየሸጠ ነው የሚገኘው። እንግዲህ ዲማ ሆፕ ሪል ስቴት ብዙ ጊዜ እዚህ ሀገር የሚታወቀው አፓርትመንቶችን በጥራትና በፍጥነት እየገነባ ያለ የዚህን ሀገር የግንባታ ታሪክ እየቀየረ ያለ የአፓርትመንት ድርጅት ነው። አሁን ላይ ደግሞ በቦሌ መድኃኔዓለም በቦሌ 24 በ22 ሲግናል የተጠናቀቁ አፓርትመንቶች ወይም ደግሞ ዲጂታል ካርት የተዘጋጀላቸው አፓርትመንቶች አሉ። የቦሌ አትላሱ ግን የፉሊ ፊኒሽድ የግንባታ አማራጭ ብቻ ነው እዛ ጋ አክሰስ ማድረግ የሚቻለው ልክ እንደዚህ ገንብተን የምናስረክባችሁ ማለት ነው። ሌላ ቦሌ መድኃኔዓለም ጋር ከባለ 2 መኝታ እስከ ባለ 4 መኝታ ድረስ ባለ 1 መኝታ ጨርሰናል። ባለ 2 መኝታ 121 ካሬ 132 ካሬ እና ባለ 3 መኝታ ደግሞ 161 ካሬ 171 የካሬ አማራጮችን በቦሌ መድኃኔዓለም ማግኘት ትችላላችሁ። አሁን ላይ የተናጠል ዲጂታል ካርታ ተዘጋጅቶላችኋል ማለት ነው። የንግድ ሱቆች ደግሞ ከግራውንድ እስከ 6ኛ ድረስ ከ20 ካሬ ጀምራችሁ ለተለያየ ፐርፐዝ የሚሆኑ የንግድ ሱቆችን በቦሌ መድኃኔዓለም ኤድና ሞል ፊት ለፊት አለምነሽ ፕላዛ ቀጥሎ ማለት ነው እየሸጥን ነው የምንገኘው። ታዲያ እነዚህን የንግድ ሱቆችን በፉሊ ፊኒሽድ ነው የምናስረክባቸው ማለት ነው። ለተለያየ ፐርፐዝ የሚሆኑ የንግድ ሱቆችን በቦሌ መድኃኔዓለም በቦሌ 24 እና በሾላ ገበያ የንግድ ሱቆችን እየሸጥን ነው የምንገኘው። ታዲያ በመኖሪያ ቤት ስትፈልጉ በሾላ ገበያ፣ በቦሌ 24፣ በቦሌ መድኃኔዓለም የቦሌ 24 የቦሌ መድኃኔዓለም እና የ22 ሲግናል የተናጠል ዲጂታል ካርታ የተዘጋጀላቸው የሾላውና የማዶ ሆቴሉ ደግሞ ፕሮግረስ ላይ ያሉ ሳይቶች ናቸው ማለት ነው። ፕሮግረስ ላይ ያሉ ሳይቶችን በ15% ቅድመ ክፍያ ግንባታቸው የተጠናቀቁትን ደግሞ በ25% ቅድመ ክፍያ የቦሌ መድኃኔዓለሙን የቦሌ 24ቱን ደግሞ በ50% ቅድመ ክፍያ የግላችሁ የምታደርጓቸውን ቤቶች ዛሬውኑ የግላችሁ ማድረግ ትችላላችሁ ማለት ነው። ዲማ ሆፕ ሪል ስቴት እንግዲህ በተለያዩ ሳይቶች ላይ የዚህን ሀገር የግንባታ ታሪክ በቀየረ ሁኔታ በቻይኖች በፍጥነት እያስገነባ ነው የሚገኘው። ታዲያ ከምንም በላይ ደግሞ ትረስት ወርዝ ለሚያደርጋችሁ ከስተመሮች የተናጥል ካርታ እንሰጣችኋለን ማለት ነው። ስለ እነዚህ አፓርትመንቶች ሙሉ መረጃ ስትፈልጉ ዋትሳፕ ላይ ኮንታክት ብታደርጉኝ እኔ ካሳሁን እባላለሁ። የዲማ ሆፕ ሪል ስቴት የሽያጭ አማካሪ ነኝ። ሙሉ መረጃ ፎርዋርድ አደረግላችኋለሁ ማለት ነው። ዛሬ 22 ሲግናል ላይ እና ስለ ድርጅቱ አንዳንድ መረጃዎች ሰጠዋችሁ። ሌላ ጊዜ ደግሞ ስለ አንድ ሳይት መርጬ በደንብ ቪዲዮ መሰራላችሁ ይሆናል። መልካም ጊዜ